ስለናቴ ምንም ማለት አልችልም። መናገሩ ብዙም ችሎታውም የለኝም። በማርያም ጓደኞቼ ማርክ እነ ቡርኬ ሙቢ ሁላችሁም ፍሬም ሁላችሁም አብሪሽ እየመጣችሁ ይናም አለ ያው ሊመቸው ላይመቸው ስለሚችል ሁላችሁም ቺነታችንን ደገፍ እናርጋት እናግዛት። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ተመልካቾች በሙሉ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤናም። ዛሬም እንደተለመደው እንደወትሮ በአዲስ ዩቲዩብ ቻናል በአዲስ ቤት ነው የመጣ ነው ቤተሰቦቼ። ዛሬ ከመቼውም ጊዜ በላይ በጣም የምታስፈልጉን ሰዓት ላይ ደርሰናል። በጣም ታስፈልጉናላችሁ የዩቲዩብ ተመልካቾቻችን በሙሉ። ዛሬ በቃ እኔ እግዚአብሔርን ይኸው ተንበርክኬ ለለምናችሁ በእግዚአብሔር በጣም የሚያሳዝኑ እናትና ልጅ ናቸው። የሚያሳዝኑ በቃ ምን ልበላችሁ፣ በጣም የእናንተን ሰፖርት የእናንተን እገዛ የሚፈልጉ ሰዎች ናቸው። በእግዚአብሔር ይዣችኋለሁ። በእግዚአብሔር የዩቲዩብ ተመልካቾቼ በቃ ይሄንን ዩቲዩብ ቻናል ሰፖርት አርጉልን፣ አግዙልን። እቺን እህታችንን እናግዛት፣ እንተባበራት። ያለውን ነገር በደንብ ከነሱ ጋር ከናቷ ጋርና ከልጇ ጋር ቁጭ ብለን እናወራለን። ግን ወደ ግቢያቸው ከመግባታችን በፊት ከናንተ ጋር የምናወራው ነገር ስላለ ነው። ዛሬ እኔና ህያብ አንዲት እህታችን ባለዚህ ዩቲዩብ ቻናል ማለት ነው ከአንዴ ሁለት ጊዜ ደውላልን አላነሳልናትም ነበር። በጣም ይቅርታ እህቴ። ያው አንዳንዴ ያጋጥማል፣ ስራ ላይ ሆኜም ሊሆን ይችላል። ይቅርታ። ግን ዛሬ ጊዜው ደርሶ የእናንተ እገዛ ያው እኔም እዚህ ዩቲዩብ ቻናል ላይ ለመጀመሪያ ጊዜ ነው የመጣሁት። እናቷና ልጇ ያሉበት ሁኔታ ስታወራይ በጣም ነው የሚያሳዝነው። በጣም የሚያሳዝን በቃ ልብ የሚነካ ታሪክ ነው ያላቸው። እግዚአብሔር እንዲህ ብዬ መናገር አልችልም ታሪኩ ረጅም ስለሆነ፣ ግን ከነሱ አንደበት ተሰማላችሁ ታያላችሁ። ባካችሁ በእናታችሁ በእግዚአብሔር ይዣቻለሁ፣ በፈጠራችሁ አምላክ በአላህ ይዣችኋለሁ። እቺን እህታችን ሰብስክራይብ ሼር እያደረግን ቪዲዮቻቸውን እያየንላት እናግዛት እያልኩኝ እኔና እዩ ዛሬ በአዲስ ዩቲዩብ ቻናል መተናል። እዩዬ እስኪ ሰላም ባያቸውና ያለው ነገር አንቺ ማለት ነው። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እና እንግዳጆች? እግዚአብሔር ይመስገን ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ያው እንግዲህ ሰሞኑን በአዲስ አካውንት መምጣት በጣም አብዝተናል። ግን ደግሞ ያው ቤተሰብ ማለት የራሳችንን ብቻ ሳይሆን ሌሎችንም ማገዝ እንዳለብን እየተሰማንም ስለሆነ በዛ ምክንያት ነው ሰሞኑን ደግሞ እየጠፋን ነበርና ያው እንግዲህ ይቅርታ ይደረግልን። ዛሬ እንግዲህ በአዲስ አካውንት መተናል። ያው እንግዲህ ከዚህ በኋላ እናንተም እያያችሁ እሷም ከእናቷ ጋር ያላትን ነገር በሙሉ ነው ማለት ሼር የምታደርግላችሁ ነገር ወደ እናንተ በዛ እነዛ ነገሮች ነውና ያው እንግዲህ ቤተሰብ አግዟት፣ አበረታቷት። ሴት ልጅ ናት ማለት ሴት ልጅና እናቷን ለመርዳት ነው አይደል እዚህ ጋር እንደዚህ አይነት ነገር እያደረገች ያለችውና በቃ ብቻ ሰው ልጅ ብዙ ነገር አለ እየለመነ ምንም አለ አይደል። እሷ ደግሞ አሁን ላይ ያለችው ያንን ነገር ሳይሆን ወደ ምንመናም አይደለም፣ ግን ደግሞ ሰርቼ እናቴን ላስተዳድራት ሰርቼ እናቴን ላግዝ ነው ያለችውና ሁላችንም እንግዲህ የምናደርገው የያቅማችን ነው አይደል። እኛ ለምሳሌ ባለን ነገር ነው አይደል ሰው መርዳት የምንችለው። እኛ ዩቲዩበሮች ነን። የኛ አቅማችን ምንድነው? ለሷ ዩቲዩብ ከፍተን ማበረታታች፣ እኛም ሼር ማድረግ፣ ለእናንተም ደግሞ
የሷ መኝታ አሪፍ እንዲሆን ወደ እናንተ ማድረስ ነውና ያው እንግዲህ እናንተም የሴት ነገር ታውቁታላችሁ፣ የእናት ነገር ታውቁታላችሁ። እንደነገረችንም ከሆነ ደግሞ እናቷን ያማታል። ብቻ ያንን ነው እንጂ ነገረችን። ምን ይሁን ምንም የምናውቀው ነገር የለም። ግን ደግሞ እዛ ሄዳ ልንገራችሁ እንደውም ቤተሰቦች ያው እቺ ያው ልጅቷ ማለት ነው ሰላም ትባላለች። ያው ሳልነግራችሁና በጣም ጎበዝ ልጅ፣ በጣም ጠንካራ በትልልቅ ይመስለኛል ቲቪ ቻናሎችም ሳይቀር ከዚህ በፊት ሰርታለች። ግን ድንገት ከሆነ ጊዜ በኋላ ህመም እያመማት መጣና ይህንን ህመም መቋቋም አልቻለችም። ደካማ እናት ነው ያላት። ያው በዚህ ሰዓት ጊዜው ከፍቷል። ቤተሰቦች ገንዘብ እጃችሁ ላይ ከሌለ ምንም ነገር ማድረግ አትችሉም። እና እናቷም እቺ ልጅን ለማሳከም የማትሰራው ስራ የለም። የሰው ቤት እየሄደች ልብስ ማጠብ፣ የቀን ስራ እየሰራች አሁን ደግሞ እነዛን ነገሮች ትታ ሴትዮዋም ህመምተኛ ሆናለች። ልክ እንደ ልጅቷ ማለት ነው። እናትም ልጅም ታመዋል። ቤተሰቦች እያመማትም ግን ግቢዋ ውስጥ ስራ ትሰራለች። ተከራይተው የሚኖሩበት ግቢ ነው አሁን ምን ሄደው የልጅቷ ጥንካሬ ምንድነው ካላችሁ ከዚህ በፊት በካሜራ መቅረጽ፣ ኤዲቲንግ ማድረግ ትልልቅ ቲቪ ቻናሎች ጋር ሰርታለች። ግን እነዛ ቲቪ ቻናሎችም ከጊዜ በኋላ እያመማት ሲመጡ ከኛ ጋር መቀጠል አትችልም ስላሏት ከነሱ ጋር ስራውን አቋርጣለች። እናትየውም ያለችበት ነገር አሁን እና ስላለችኝ ግቢያቸውን ሄደን ያሉበትን ነገር አሳያችኋለሁ። እስከዛ ግን ይሄንን ዩቲዩብ ቻናል ለምናችኋለሁ። አሁን በእግዚአብሔር በፈጠራችሁ በአላህ ይዣችኋለሁ። ቤተሰቦች በቃ ሰብስክራይብ አድርጋችሁ ይሄንን ዩቲዩብ ቻናል እስኪ በዚህ ቪዲዮ 50,000 ሰብስክራይብ እፈልጋለሁ። በእግዚአብሔር በቃ የደሃን እናንሳ። የሆነ ብቻ የሰው ደስታ የሚያስደስታችሁ ከባድ ነው። ተከራይተው ነው የሚኖሩት። እናትየውም ገንዘብ ለማግኘት በቃ ማትሰራው ስራ የለም። በሽተኛ ነች። ልጅቷም በቃ ህመምተኛ ነች። ከነሱ ከሁለታቸውም አንደበት ትሰማላችሁ ብዬ ነው እኔ ብዙ ነገር የማልነግራችሁ። በቃ እባካችሁ ይህንን ቪዲዮ ጨርሳችሁ እዩላት፣ አክሷት። እስኪ ወደ እነሱ ጋር እንሂድና እናት እሺ እንሂድ አይደለ? ተከታተሉ። ቤተሰቦች ያው ግቢያቸው ላይ ደርሰናል። ሸለቆ ነውና ያው የሚኖሩበት ግቢ ደርሰናል። ሰፈራቸው ላይና ልንገባ ነው። ተከተሉን እናንተ ነይ። እዚህ ቤት ራሷ ነው ወጣች። ሰላም ነሽ? ሰላም ነው። ሰላም ነው ማዘር። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ሰላም ነው። አራንከባ እንዴት ነሽ? ቤተሰቦቼ ያው ብዙ ነገር ያጫወትኳችሁ ያወራችሁ ሰላም ማለት እሷ ነች። እናቷም እዚህ ጋር ነችና ስራ እየሰራች ስለሆነ እኛም ከሰሊ ጋር ካንቺ ጋር እናወራ። ማዘር ስንት ደቂቃ ይፈጃል አሁን? እስኪ ያልቅ ለጠላ ነው። ምንድን ነበር የሚባለው? እንኩሮ አሻሮ ልል ነበር። እኔም አሻሮ ልል ነበር። አንቺ እንኩሮ ነው የሚባለው። እንኩሮ ያለ ሙያ ይገኝ። አሁን ስንት ደቂቃ ይፈጃል? እስኪ ያልቅ ከዚህ በኋላ 30 ደቂቃ መስራት ትችያለሽ? ነይ ግቢ። ቀጥይ። ቻሌንጅ እንስጣት። ቀጥይ እስቲ ስጧት። ገላብጥ ምች ምናምን መጥቶኝ እንኳን አያውቅም። ገልበጥ ገልበጥ በራቡ ነው ወደዚህ ሳይ እንደመታሽ ገልበጥ እጃ ያዙን እኮ ቀድሜ ወይ አሪፍ ነበር። ገልበጥ ያጂ እስኪ ቆይ እኔ ልሞክር። ሲቆይ ያራል ነው ማለት ካልተገላበጠ
ፀሐይ ነው ምች ይመታል። እስኪ ነው አዎ ምች እንኳን አይመታኝ እውነት መሀሉን ከፈትከው እኮ ታዲያ ቶሎ ለማሳረር እንትን ይል ካልታሸ ምን ይሆናል? ያራራል እንዳያር ነው። ኦኬ አይሻል ደብለቅ ባይዘው ጠላ ስለማልወድ ማለት ነው። የጠላ አሰራር ብቻ ነው ማልችለው። ጭራሽ አልወድም። አለመጠጣት ሲሆን አልወድም። እንደዚህ ስታስተኛ ይቻላል። እንትን እንዲጠፋ ነው። ኦኬ እንትኑ እንትን ቱቱቱቱ የሚባለው እንዳይኖር እሱማ ይኖራል። አሁን እንደዚህ ብታረገው ይኖራሉ። እነዚህ አንዳንድ ነገሮች ካልታሰረ ፊልተር ሲሆን ነው እንጂ ጠላ ከሆነ ይኖራሉ። ፊልተር ሲሆን ግን አይኖርም። ቱቱ የሚባለው ፊልተር በዚህ ነው የሚሰራው። እስኪ እንካስኪ ምን ልታረጊ? እስኪ አንዴ ምን እስኪ ተስራ ኦኬ በቀኝ እጃችሁ ነው እዚህ ጋር የምትይዙት። አንቺ በምትችይው ያዢ። አይ ጎበዝ ነሽ አይደል? እኔ ጠላ ነገር አልችልም። ለምን ትጠጫለሽ? ትለምጃለሽ? እኔ እንጃ ብዙ ጊዜ ጠላ እኮ አሪፍ ነው። ደም አይደል የሚሆነው? ደም ነው እንደሚሆነው ጠላ አረቂ ምናምን ነው እንጂ ጠላ ችግር የለውም። ጠላ ደም ነው የሚሆነው። ካሜራማን ይሄንን ስማና ደግሞ ጠላ ጠጣ። አዎ እኔ ነኝ የምጋብዛችሁ። ችግር የለውም። ኧረ ወስዳለሁ። ኧረ በቃሽ ነይ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ። እናቴ ፋሲካ ትባላለች። ያው ቪዲዮ ላይ እንዳያችሁትም እንደዚህ እየሰራች ነው ያሳደገችኝ፣ ያስተማረችኝ፣ ያኖረችኝ አሁን የምታኖረኝ ያው ኦልሞስት 20 ዓመት አካባቢ ነው ይህን ስራ እየሰራች ያለችው። በዚህ ስራ ምክንያትም ከአመት በፊት ሰርጀሪ ተሰርታ ነበር። በጣም ታማብኝ ከሞት ነው የተመለሰችው ማለት ይችላለሁ። አሁንም ቢሆን ይህን ስራ እየሰራች ባለችበት ታይም ሰርታ በሰራችበት ሰዓት ያማታል ወዲያው። እሷም ሆነ እኔም ላግዛት እንትን ባልኩ ሰዓት እኔም ያመኛል። አንዳንድ የመጣል የምን ችግር አለብኝ እኔ ላይ እና እሱ ነገር በደንብ ለዩቲዩብ ተመልካቾቻችን በደንብ እንድታስረጅልን ይፈልጋሉ። እሺ ምንም ሳትፈሪ ስለናትሽም ስላንቺ ያለው ነገር በሙሉ ግልጽ አድርገሽ ንገሪኝ፣ እንዳፈሪ። እሺ አልበላም። ያው ስለኔ እኔ አብዛኛውን ጊዜ በከባድ የጨጓራ ህመምተኛ ተጠቂ እና በአመመኝ ሰዓትም በቃ የመድከም የመውደቅ አብዛኛውን ጊዜ የመውደቅ ምናምን ችግር ያጋጥመኛል። ብዙውን ጊዜ እንደውም ቤት ውስጥ ማንም በሌለበት ከአንድም ሁለት ሶስት ጊዜ ወድቄ ትንሽም ጉዳትም ደርሶብኝ ነበረ። ያውስ በመጨናነቅ ያው አንዳንዴ በመናደድም ምናምን ችግር ነው የሚመጣብኝም። ያው መጨናነቀውን በእሷ ምክንያት ነው። እሷ እንደዚህ እየሰራሽ ምን ሳያት የእሷን ስለመቀየር ምናምን
በሚጨነቅ ሰዓት ነው እንደዚህ የሚያመኝ ምናምን። የእሷ ደግሞ ይህን ስራ በምትሰራ ሰዓት ነው ረጅም እድሜ ከመስራቷ የተነሳ ነው ይህ ነገር እየመጣ ያለው። ከሰውነቷ መቀነስ ምናምን ጋር ተይዞ ጉይተር ነበረባት እንቅርት እና እሱ በደም ስሯ እንዳለ ተሰራጭቶ በአሁን ሰዓት መድኃኒት እየወሰደች ነው። አመት ሊሆናት ነው መውሰድ ከጀመረች ከሰርጀሪ በኋላ። ሰውነቷ ደሞ ስለተሰራጨ መድኃኒቱም የማይቆም ነው ማለት በቃ ዘላቂ ነው እስከ መጨረሻ። ክትትልም ምንም አላት አሁን ላይ። ያው ይህን ስራ ብታርፍ ወይም ሌላ ስራ ብትቀይር ይህን ስራ ብተው የመሻል እድሏ በጣም ከፍተኛ ነው። ዶክተሮችም ጠይቄ ነበር ምናምን የመሻል እንትኗ በጣም ከፍተኛ ነው። ስራው ነው እንደዚህ ያደረጋት ተብሏል። ከዚህ በእሳቱ ምናምን ነው ወይስ እሳቱ ጭሱ ምንትን በሚል ሰዓት ጉሮሮ ውስጥ ይገባል። እንኳን እሷ እኔ ራስ ጉሮሮ ውስጥ በሚገባ ሰዓት በነጋታው የማውራት እንትናችን በጣም ዝቅተኛ ነው፣ ያመናል ምናምን። እሱ ነው ጭሱ በሚገባ ሰዓት እዚህ ጋር ስለነበረ ህመሟ ይሄ ህመም በቃ ስለነበር እንትን ማለት ችግር ምናምን ያመጣል። ያው እንደዛ ነው። እሺ ያው ከዚህ በፊት ያጫወትሽኝ አንድ ታሪክ ነበረ። ትልልቅ ቦታ እንደሰራሽ ተናግሬያለሁ መጀመሪያ ቤተሰቦችም እና ያንን ስራ ከጊዜ በኋላ የመጣብሽ ህመም አለ። ከዛ ህመም ጋር ያንን ስራ መስራት እንደማትቺ ነግረውሽ ያንን ስራ እንዳቆምሽ ሙሉ ጊዜሽን ከማዘር ጋር እንደምትሰጪ ነግረሽኛል። ያው አንቺም የሚጥል ህመም አለብሽ፣ ማዘርም ታማሚ ናት። ብዙ ነገር ተናግሬያለሁ ቤተሰቦች ቅድም በደንብ ነግሬያቸዋለሁ ግልጽ አድርጌ። ያው እሷ መናገር ማትፈልገውም ነገር ሊኖር ይችላል፣ ምንም አይደለም። ዛሬ ግን የእናንተን እገዛ ቤተሰቦቼ ሰላምን እናቷን መደገፍ ማገዝ እባካችሁ በቃ የእናንተን እገዛ ፈልጋለሁ። ይህንን ዩቲዩብ ቻናል ከፍ አድርጉላት፣ አሳድጉላት። ቢያንስ ዩቲዩብ ላይ ከኛ ጋር እዚሁ አዲስ አበባ ነው ያለችው። ድጋሚ ማምጣት ካለብኝ ከኛ ጋር አመጣታለሁ። ቤተሰቦቼ ከዚህ በኋላ የኛን ፋሚሊ ትሆናለች እና እንደ ቻሌንጅም እሰጣችኋለሁ። ጓደኞቼ ማርክ፣ እነ ቡርኬ፣ ሙቢ ሁላችሁም እየመጣችሁ ዊናም አለ ያው ሊመቸውም ላይመቸው ስለሚችል ሁላችሁም ኔፍሬም ሁላችሁም አብሪሽ ቺነታችንን ደገፍ እናርጋት እናግዛት። እናቷም እሷም ያማታልና ምንም አለባቸው። ሶ የእናንተ እገዛ የእናንተን ፋሚሊ ማስተዋወቅ ግድ ይላችኋልና ሰሪዬ ያው እኔ ፈጣሪ ያግዛችሁ ሌላ ምንም ማለት አልችልም። እሺ ማዘርሽ አባታችሁስ? አባቴ የለም የ8 ወር እርጉዝ ሆና ጥሏት ሄደው ተለያይተው ወይስ በማይታወቅ ምክንያት? አንቺ እርጉዝ ሆና እሷን ጥሏት ሄደው። አንቺ ብቻ ነሽ? ለዛ ነው ለሷ መቆረቆርላሽ ማለት ነው። አሁን ማዘር ይሄንን ሰርታ ምን ያህል ገንዘብ ታገኛለች? እንደምትሰራ ነው። አሁን ስራ አለ ሲባል ይሄ ነገር በ3 ቀንም ሊያልቅ ይችላል። አሁን የበዓላት የንግስ በዓል ሰው ምናምን ለቤተ ክርስቲያን እንትን ሰዎች አሉ እነሱ ሲያዙ በአንድ ቀን ሊያልቅ ይችላል። የለም ሲባል ስራ ደግሞ 15 ቀን ወይ ሳምንት ሊቆይ ይችላል። ልክ ይሄንን እየሰራች ነው። ይሄንን ራሱ ነው የምታስረክበው ወይስ ጠላውን ነው? ጠላውን ጠምቃ። ኦኬ። እና ቤተሰቦች የዚሁ አዲስ አበባ ውስጥም ያላችሁ ፋሚሊዎች ይሄን ቪዲዮ የምትከታተሉ እናታችንን ጠላ በማዘዝ እንድትተባበሩ በአክብሮት እጠይቃለሁ። እንግዲህ የሚዘን እንሄዳለን ግን ያጠጣው ያው ከበሽታ ጋር እየታገለች ነው። ይሄንን ስራ ሰርታ ልጇን እንዳትሰበርባት እንዳትደክምባት ያው ምን ብዬ እንደምናገር ባላቅም ትንሽ ያሳዝናል። ሰል አይዞን በርቺ። ሌላ ለቤተሰቦች መናገር የምትፈልጊው ነገር ካለ ማስተላለፍ የምትፈልጊው ነገር ካለ? ያው ማስተላለፍ የምፈልገው ከጎኔ እንዲሆኑ
እንዲያበረታቱ ሰብስክራይብ፣ ላይክ፣ ሼር እያደረጉ በቃ እንደዛ እያደረጉ እኔንም እናቴንም እንዲደግፉ ነው የምጠይቃቸው። ማዘርዬ አንቀይረት እንዴት ነህ? አለን እግዚአብሔር ይመስገን። ይሄ ስራ ሁሌ ነው የሚሰሩት? ሁሌ ከሰኞ እስከ በሳምንት አንድ ቀን ያው እስከሚያልቅ ድረስ በሳምንት አንድ ቀን። በሳምንት አንድ ቀን። አሁን ይሄ ትእዛዝ ነው ወይስ እርስዎ ነው እዚሁ የሚጠምቁት? እዚሁ ነው። ከዛ ጠላውን ነው የሚያስረክቡት? የሚጠጣ ይጠጣል፣ የሚረከብ ይወስዳል። ኦኬ። እስኪ ስለ ሰሊ አንዳንድ ነገር ንገሪኝ። ያልነገረችን ነገር ብዙ ነገር አለ። ያው ካንቺ አንደበት እኔ ስለሷ ስለመናገሩ ብዙም ችሎታውም የለኝም። እንድታገኙልኝ ብቻ ነው ፈልገው። ችግር የለውም እናቴ፣ ችግር የለውም። በማርያም እያለ እናቴ፣ በማርያም እናቴ፣ በማርያም በቃ ተረጋጊና በቃ ስለሷ ትንሽ ያው ብቸኛ ስለሆነ እኔም ትንሽ መድኃኒት የአንገቴ ጎይተር ነበር እሱን አስወጥቼ አቅም በላይ ስለነበረ እንትኑ ህመሙ ይገባል። 3 አመት መድኃኒት ወስዳለሁ። አሁን የደም ስሎችን ተዳክመው ስለነበረ እነሱን ለማስቀጠል መድኃኒት አለኝ አሁንም እና እሷ እኔን ስለምትል ነው ይከፋታል ተብሎ ደም ልክ ነው ነግራኛለች ብዙ ነገር። እሷን ከደገፋችሁልኝ እኔ ሌላ ምንም አልልም። የኔ ችግር የለውም። እኔ ችግር የለብኝም። እሷን ትንሽ ያው ትምህርቷን አሁን ትንሽ ውጤቷ እየናደደ ስለሆነ እሷ እንድትደግፉልኝ ነው። እኔም ብላችሁ ስለመጣችሁ እሷን ብላችሁ ስለመጣችሁ በጣም ነው የማመሰግነው። ኑሩልኝ። እውነቴን ነው የምልህ። እኔም አሁን 12 ተፈትና አልመጣላት ውጤት ቀረ። አዎ ምንም አይደለም እኮ ውጤት ሁሉም ጋር ያለ የመጨረሻ ነው። በቃ 12 አመት ለፍተሽ በቃ የመጨረሻ መፍትሄ ነው። ይመጣል አይመጣም በቃ እናቴ። የኔም ስራ የጊዜያዊ ስለሆነ የእሳት ስራ እየደከመኝም ነው። ያው ግዴታ ስለሆነ መኖር ስላለብን ነው የምታገለው እንጂ አልችልም፣ አቅሙም የለኝም። ግን መኖር ስላለብኝ ግዴታ ኃላፊነቴን የደናም ቤተሰብ ስለሌለኝ ከኔ ጋር ነው የምትታገለው። እሷም ማለት ነው ረዳትም የላትም፣ አጋዥም የላትም፣ እናት አባትም የለኝም። እኔም ብቻዬን ነው የታገልኩት። የመጀመሪያ ልጅሽ እሷ ነች? የመጀመሪያ ናት። አባቷም እርጉዝ ሆና ነው? አዎ የ8 ወር እያለሁ ነው የሄደው እሱ። በቃ ያለበትም አይታወቅም? ምንም ቤተሰቦች እንግዲህ ከእናቷም አንደበት ሰምታችኋል። ከባድ ነው ላይፍ ከባድ ነው እና የእናንተን እገዛ የእናንተ በቃ ምን ብዬ እንደምናገር አላቅም። ቻሌንጅም ለጓደኞቼ ሰጥቻችኋለሁ። የመጣችሁ እዚህ ቢያንስ የማዘርን እንደዚህ ያሳርፋችሁ ትንሽ ለሰላም ዩቲዩብ ቻናልም መነሻ እንዲሆን የመጣችሁ እንድትገቡላት ቪዲዮ እንድትሰሩላት በአክብሮት ተጠይቃችኋለሁ። ጓደኞቼ አታሳፍሩኝም፣ ታረጉታላችሁ፣ አምንባችኋለሁ። እናታችን አይዞ በርቱ። እኔም እዚህ ቅርብ ቦታ ስለሆንኩኝ ያለውን ነገር የሚያስፈልግ ነገር ካለ ይደውሉልን። ይኸው ሰሊ እናወራለን በውስጥ ከሷ ጋር ብዙ ነገር አጫውታኛለች፣ ስለርሶ ነግራኛለች። ያው ከበሽታ ጋር እየታገልሽ ነው ይሄንን ስራ የምትሰሩ። ያው ይሄንን ስራ ካልተሰራ ከባድ ነው፣ እንዴት ይኖራል በዚህ ጊዜና ይሄ ነገር ስላለ ነው ቤተሰቦቼ ምንም የለም ቤተሰብ። ግን ያው በስልክ ስናወራ ሁሉም ነገር ባንዴ አልተነገረንም። ማለት አለፍ ብላ ነበር በስልክ ማስረዳት የምትችለውን ያክል በስልክ አስረድታን ነበረ። ግን ደግሞ እናንተ የሰማችሁትንም እኛም ልክ እናንተ ከእናንተ እኩል ነው የሰማነውና አላቅም፣ ምንም አቅም የለኝም ስላችሁ አላቅም። ብቻ እኛም እናማርራለን አይደል? ከባድ ነው። እናት አንድ እናት ብቻዋን አጠገቧ ማለት
አጠገብ ራሱ አጋስ ሲኖራችሁ በጣም ትልቅ ነገር ነው አይደል? ወንድ ልጅ አብራችሁ ሆኖ አጋስ ሲኖራችሁ ለኔ በጣም ትልቅ ነገር ነውና ብቻዋን ያሳደገቻት። ሴት ልጅ ደግሞ ሲኖራችሁ ከባድ ነው። ብቻ ያው አግዟቸው በቻላችሁት አቅም አዘርጋይዙ። እኔም ጓደኛዬ ለማድረግ ሞክራለሁ ከዚህ በኋላ። አይዟችሁ ችግር የለም። ሰሊ ማለት ሳስበው እንደውም እኩያሞች ነን። በትንሽ ባች ነው የሚበልጣትና ችግር የለም። እንደ ቤተሰብ እንድትቀርቡልኝ ነው ፈልጌ። ችግር የለም። የሚያሙት ነገር መፍትሄ አለው። አሁን ደህና ነኝ። መድኃኒቱን ከወሰድኩ በኋላ ከተሰራው በኋላ ደህና ነኝ። አንገቴ ከወጣ በኋላ ማለት ነው። ግን መጀመሪያ ነበር እንዴ እንቅርቱ? መጀመሪያ ነው ሳላውቀው ብዙ ጊዜ ውስጤ ላይ እዚህ ላይ አይታወቅም ነበር። ውስጤ ነው እንደዚህ ይዞኝ የነበረው ሳላቅ ማለት ነው። አሁን ሲሰራ ትተርፋለህ የሚያለው የለ እግዚአብሔር ይመስገን። ግን ወንድም አለኝ ከ12 እሱ ነው ያተረፈኝ በትግል በሰው ብዛት። እስኪ ሰሊ ያልነገረችን የሆነ ሚስጥር ነገር አንድ እሷ ያልነገረችን ስለሷ ቀናት አሁን ከዚህ ስሜት በጣም ይበሉ በቃ እርሱ እቺን መሰለልሽ ስናት እንደው በጣም ጠንካራ ሰሊን ለህዝብ ማስተዋወቅ ነው ያዝነው አይደለ? እስኪ ስለ ሰሊ ሰላም ምን አይነት ሰው ነች? ምን አይነት ልጅ ነው ያለቻችሁ? ሰላም እኔ እንደ ሌላው ማለት አልችልም። እንደ ራሴ ሆና የኖረች ናት። እኔን መስላ ማለት እንደ ልጅ ጨዋታ ማያታልላት እንዲህ መውጣት መሄድ መዝናናት ማትፈልግ ከኔ ስር ማጠፋ ከኔ ስር ማጠፋ ናት። እንዴ ነው አሁን 19 አመቷ ነው። ከኔ ስር እንደዚህ ወጣታ እንደዚህ ነው የምታነኩራ። አብራኝ ጠላሽ ጣላ አብራን ኩራ ከቤት ማትወጣ ከትምህርቷ ውጭ ማለት ምትታክ። እሺ እሷ በየጊዜው ነው የሚያነሳባት? አሁን የሚጥል ነው አለባት አይደለ? ቆይቶ ነው የሚመጣባት ወይስ የሷ አሁን ነው ከጭንቀቷ ወዲህ? አሁን እኔ ስጨናነቅ አንዳንዴ ስትታመም ህመሙ ራሱ የብስጭት አለው የኔ ማለት ነው። ተነግሮኛል ሆስፒታል። እኔም ስጮህባት ከድካሜም ከበሽታዬም ስጮህባት ትወርቃለች። አሁን ነው የመጣው። አሁን ቅርብ ጊዜ አታውቅም በፊት አሁን ያው ቤተሰቦች ብዙ ነገር አጫውታናለች። ማዘር መስራት ትችላለች። ኤዲት ማድረግ አይከብዳትም፣ ቪዲዮ መስራት አይከብዳትም። ግን የእናንተ ሰፖርት ትፈልጋለች። በቃ አግዟት፣ ደገፍ አድርጓት። የምትሰራውን ቪዲዮ እዩላት። ከዚህ በኋላ እኔ ቃል እገባለሁ ሰሊ ከኛ ጋር የህያብ ጓደኛ አረጌ ድጋሚ ለእናንተ እንደማስተዋውቅላችሁ ቃል እገባለሁ። ማዘርዬ በርቱ። እኔም ቅርብ ቦታ ነኝ፣ እየመጣሁ እዚህ እንጫወታለን ብዙ ነገር። ሰሊ ነይ። እሺ ማዘሪ ስላንቺ ሚስጥር ነገረችን። አንቺ ግን ለኛ ምንም አልነገርሽም። እሺ አሁን ደግሞ ስለ ማዘርሽ እስኪ እኛም ኦዲየንስም ማከም ያለ ይሄ ነገር ብታውቁት የምትሉት ነው የምትዩ ነገር ካለ ንገሪ። ስለ እናቴ ምንም ማለት አልችልም። ምን ሆነሻል? ንገሪኝ እኮ ነው ያልኩት። በቃ ስለሷ መናገር አልችልም። ከማንም በላይ ሆናን ያሳደገች ምንም ነገር ሳይጎልብኝ ያደግኩት። አንድ ቀን አባት የለኝም ብዬ ሳላስብ በቃ እናትም አባትም ሆና ከዛም በላይ ነው ያሳደገች። ስለሱ
ያው በቃ እኔ የምልሽ ነገር ምን እንደሆነ ታውቂያለሽ። እስካሁን እዚህ ማለት ከዚህ በታች እድሜ ሆነሽ ራሱ እስከ ዛሬ ለእናትሽ እያሰብሽ ቆይተሻል። ሶ ከዚህ በላይ ደግሞ ከዚህ በኋላ ያለሽ እድሜ ደግሞ ይበልጥ እናትሽ የምታስደስትበት ብዙ እድሜ ያለሽ ገባሽ? እና ደግሞ እኔም ልልሽ የምፈልገው ነገር ጓደኛዬ ትሆኛለሽ። ቤታችንም ቅርብ ነው፣ ብዙ የሚርቅ አይደለም ለእናንተ። ቤቴም ነኝ፣ እኔም እመጣለሁኝ። እሺ አታስቢ። እናትሽን ጠንክረሽ አጠንክረት። እኛም በቻልነው አቅም ከጎናችሁ አለ። እንግዲህ ያለውን ነገር ሰምታችኋል። ይህንን ዩቲዩብ ቻናል በዚህ ቪዲዮ 50,000 ሰብስክራይብ ፈልጋለሁ። 50,000 ሰው ፈልጋለሁ። ከ50,000 በላይ እይታ እፈልጋለሁ በዚህ ቪዲዮ በትልቁ 50,000 ሰብስክራይብ ከገባች ለማዘር እኔ በእኔ በኩል ትልቅ ሰርፕራይዝ አለ። 50,000 ሰብስክራይብ የገባች ቀን እዚሁ ግቢ ውስጥ ከማዘር ጋር ቆንጆ ቪዲዮ ከሰርፕራይዙ ጋር ይዤላችሁ ቀርባለሁ። እማዬ የምትይው ነገር አለ? ሰሊ የምታስተላልፊው ነገር ካለ ይሄው በነፃነት። እሺ ያው እንግዲህ መጀመሪያ እናንተ ማመስገን እፈልጋለሁ። ችግሬን ተረድታችሁ ለኔ አስባችሁልኝ አዝናችሁልኝ እኔን ለማገዝ አስባችሁ ስለመጣችሁ አመሰግናለሁ ከልቤ እና በጣም ነው የምወዳችሁ። ኦዲየንስም ቢሆን በቃ ካጠገቢ ከጎኔ እንድትሆኑ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታግዙኝ እንድትደግፉኝ ጠይቃችኋለሁ። አመሰግናለሁ። እንግዲህ ሳሊ እየጠየቀች ያለችው ሰብስክራይቡን ሼር ነው እንጂ ሌላ ነገር አይደለም። ሶ እናንተ ደግሞ ይሄ የሚከብዳችሁ ኦዲየንስ አይደለም ያላችሁ፣ የሚከብዳችሁ ቤተሰብ አይደለም ያላችሁን እና እርግጠኛ ነኝ አታሳፍሩንም። በቃ ቤተሰቦች እንግዲህ የእናንተን እገዛና ይህንን ቪዲዮ ጥሩ እይታ እንዲያገኝ እፈልጋለሁ። ይህንን ዩቲዩብ ቻናል ከፍ አድርጉላት። ከዚህ በኋላ ድጋሚ እመጣለሁ። አሁን እንኩሮ ዳኖኩር ወደ ስራ ተቀመጭ። ልምድ ኑሮካል በጣም ኦኬ። እንዴ አይሽ ይሆናል አይደለም ደግሞ እየደቀቀ መጣ እንጂ አይደል? ኦኬ ሲበስል እንደ ዱቄት ነው የሚሆነው። ይሄ ማለት የጠላ ከለሩ ነው። ጥቁር አይደለም ማለት ጠላ። ኦኬ ሁሉም ጠላ ግን እንደዚህ ነው ወይስ አሰራሩ ይለያያል? ይጠላ ደረቆታለሁ። አካሮ እንኩሮ እንደሱ ቱል ካላገላበት ኮኮ እንትን ነው ያራል። አንተ ደግሞ ጭራሽ መሀል ትከፍተዋለህ። የማይችል ሰው ያርበታል። ግን አላረረም እኮ ደግሞ እኔ እንደዚህ ትልልቅ ነው ጠላ ላይ ምን ሲያፈዘውና ተሰብ ይባላል። በቃ ፀሐይ ጠፍታ አሁን በሰለ ነው ትንሽ ይቀራል። ጭሱ ወረድ የሚያፍነው ጭሱ እንኳንቱ ጭሱ ኦኬ። ይላለው ቂጣው ማለት ቂጣ አለ። እኔ እንኳ እሱን ነው ማቃል። ግን አሁን የሚገባ ጠላ ላይ የሚገባ አለ እዚህ። አሁን እንደዚህ እንደ እንኩሮ ነው የሚሰራው ወይስ አይደለም? ቂጣ እኮ እሱን እኔ አውቀዋለሁ። ማርያም ነው የምር አዲስ የሆነብኝ እኮ ለዛ ነው። ሁሉም ሰው ይሄን አያደርገውም ነው። 50 ነው የሚደረገው። እንደውም ያኛው ነው ብዙ ጊዜ የማይደረገው። ኧረ ይሄ አይደረግም። ሲጠቁሩ ሲያር ችግር የለውም። ብዙ ሰዓት እንደዚህ ሶ ይመስለኛል ቆሞ መጠበቅ ራሱ አለብን ማለት ነው። እኔ ኖርማል ውስጥ ነው የሚጨምረው አለ ሌላ አሰራሩ ይጨምራል። ምን አለ እና በቀል ይጠነሰስና ይፈላል። እዚህ ከፈላው ያው እዚህ ጋር ረኩ በቃ
ሌትር ስንት ነው? በጣሳ አሁን እኛ ጋር እዛ እንትኑ ማንቆርቆሪያ ነው ትልቁ የለም። ይሄ ቤተክርስቲያን ላይ ለዝክር ምናምን የሚወጣው ወይ ለቅሶ ቤት ካየሽ በሱ ሙሉ ነው 150 ብር ነው የሚሸጠው። እኛ ጋር በጣሳ 50 ብር ሙሉ ሲሆንስ በእንትኑ በማንቆርቆሪያ ሳይሆን በ2 ሊትር ኃይል አንድ ሲሆን 125 ብር። ኦኬ ሁለት ጣሳ ከግማሽ ነው 125 ብር በጁት ማለት ይሄ ነው የጠላው ጣሳ። እቺ ቆርቆሮዋ ምርጫ